ሰላም ቤተሰቦች እንዴት አላችሁ? በዚህ የዩቲዩብ ቻናል መሰረታዊ የሆነ የቋንቋ ትምህርት ይሰጥበታል። የአማርኛና የእንግሊዝኛ ትምህርቶች ከጀማሪዎች እስከ አድቫንስ ድረስ በቋንቋው ባለቤቶች የሚሰጥበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ። እንግዲህ የአማርኛ ፊደላት በቅደም ተከተል እያንዳንዱን የምናያቸው ይሆናል ማለት ነው። ስለዚህ እንግዲህ የቋንቋ መሰረቱ ከሆሄያት ነው የሚጀምረው ወይም ደግሞ ከፊደላት ማለት ነው። የፊደላት መጀመሪያ ደግሞ ሀ ነው። ስለዚህ ከመጀመሪያው ነው የምንጀምረው ይሆናል ማለት ነው። እያንዳንዱ የአማርኛ ፊደላት ወይም ደግሞ የአማርኛ ሆሄያት ሰባት ቤት አለው። የመጀመሪያው በአጭሩ ለማየት ያክል የመጀመሪያው ደግሞ አንደኛው ቤት ግዕዝ ቤት ብለን የምንጠራው ነው ማለት ነው። ግዕዝ ሁለተኛው ካይብ የምንለው ነው። ሶስተኛው ደግሞ ሳልስ፣ አራተኛው ራብዕ፣ አምስተኛው ሐምስ፣ ስድስተኛው ሳድስ እና ሰባተኛው ሳብዕ የምንለው ነው ማለት ነው። ስለዚህ እነዚህ ሰባቱ የአንድ ሆሄ ዝርያዎች ናቸው ማለት ነው። ስለዚህ እነዚህ ከመጀመሪያው ጀምረን የምናያቸው ይሆናል ማለት ነው። እዚህ ጋር ሀ እቺ ሀ ናት ተመልከቱ። ሁ ሂ ሃ ሄ ህ ሆ አንድ ጊዜ ደግምላችኋለሁ። ሀ ሁ ሂ ሃ ሄ ህ ሆ እነዚህ ሰባቱ የሀ ዝርያዎች ናቸው። ሀ ሁ ሂ ሃ ሄ ህ ሆ። በሁለተኛ ደረጃ የምናገኘው ደግሞ የለ ዝርያዎችን ይሆናል ማለት ነው። ተመልከቱ እነዚህ የለ ዝርያዎች ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አንድ ጊዜ ደግምላችኋለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እነዚህ የለ ዝርያዎች ናቸው ሰባቱም። ቅርጻቸውን በደንብ እያያችሁ እየለያችሁ ሶስተኛ ደረጃ ላይ የምናገኛት ሀመር ውሃ። ይህ ከመጀመሪያው ውሃ ከሀሌታ ውሃ ጋር በድምጽ ተመሳሳይ ነው፣ በቅርጽ ብቻ ነው የሚለያዩት። ሀመር ውሃ ለመጻፍ እንግዲህ ሶስት ጣት ያለው ውሃ ብለን እንጠራዋለን። ድምፁ ተመሳሳይ ነው ብያችኋለሁ። ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ድምፁ ተመሳሳይ ነው፣ ቅርጻቸውን ብቻ ለያቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አራተኛው የአማርኛ ፊደል መ ነው። መ ደግሞ እዚህ ጋር የምትመለከቱትን ይመስላል ማለት ነው። ቅርጻቸውን በደንብ ለያቸው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። የመ ሰባቱም ዝርያዎች እኒህ ነው የሚመስሉት። አንድ ጊዜ ደግምላችኋለሁ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ሰባቱም ዝርያዎች እኒህ ናቸው። ማስታወሻ መያዛችሁ እንዳትረሱ። ከጀማሪዎች ጀምሮ እስከ አድቫንስ ድረስ ስለሚቀጥል የየዕለቱን በየቀኑ የሚለቀቀውን ቪዲዮ ማስታወሻ ደብተራችሁ ላይ መዝግባችሁ እንዳትረሱ። በደንብ ትኩረት ከሰጣችሁት በቀላሉ አማርኛ ያቀላጥፋችሁ መናገር ማንበብና መጻፍ ትችላላችሁ። ስለዚህ ከመጀመሪያው ጀምረን ቪዲዮ የሚቀጥል ነው የሚሆነው ማለት ነው። ለማስታወስ ያክል አንዴ ልመልስላችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሁለተኛው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሶስተኛው ሐመር ውሃ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አራተኛ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እነዚህ እንግዲህ መጀመሪያ ላይ የምናገኛቸው አራቱ የአማርኛ ፊደላት ናቸው። ሁሉም የአማርኛ ፊደላት ሰባት ዝርያ ነው ያላቸውና የመጀመሪያዎቹ ምንም አይነት ቅጥያ አይኖራቸውም አብዛኞቹ። ሁለተኛዎቹ ከጎናቸው ላይ
አግዳሚ መስመር ይቀጠልባቸዋል። ተመልከቷቸው ሁለተኞቹ ሁ ሉ ሁ ሙ። ስለዚህ ሁሉም ሁለተኛ ፊደላት ቅጥል ይኖራቸዋል ማለት ነው ከተወሰኑት በስተቀር። ሶስተኛ ወደ ቀኝ በኩል ሸድድ ይላሉ ሶስተኛ ፊደላት ተመልከቱ ሂ ሊ ሂ ሚ። አራተኞቹ አብዛኞቹ እግራቸው ያጥራል። በግራ በኩል ያለው እግራቸው ያጥራል። ሌሎቹ ደግሞ ሌላ ቅርጽ ይኖራቸዋል። ለምሳሌ እነዚህ ሀ ላ ሐመርሃ እና ማ። አምስተኞቹ በቀኝ በኩል ቀለበት ይኖራቸዋል ሁሉም በሚባል ደረጃ ሄ ሌ ሄ ሜ። ስድስተኛዎቹ ለየት ያለ ቅርጽ ነው ያላቸው ህ ል ህ ም። ሰባተኞቹ አብዛኞቹ አንዳንዶቹ ከላይ ቀለበት ይኖራቸዋል። ሌሎቹ ደግሞ በቀኝ በኩል ያለው እግራቸው ያጥራል። ይኸው ሆ ሎ ሆ ሞ። ስለዚህ ከመጀመሪያው ጀምረን እስከ አድቫንስ ድረስ ስለምንቀጥል በየቀኑ እንሰራላችሁን ቪዲዮ ማስታወሻችሁ ላይ መጻፋችሁ እንዳትረሱ። ቪዲዮን ከወደዳችሁት ላይክ አድርጉ። ለሌሎች ጓደኞቻችሁ ድረስ ከፈለጋችሁ ደግሞ ሼር ማድረግ እንዳትረሱ። የሚስተካከል ነገር ካለ ወይም ደግሞ የምሰራላችሁ ነገር ካለ ደግሞ ኮመንት ቦታ ላይ ያስቀምጡልኝ። ቻናሉን ሰብስክራይብ በማድረግ በየቀኑ የምሰራቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ትምህርቱን በኦንላይን መማር የምትፈልጉ በፈለጋችሁት የሶሻል ሚዲያ አማራጭ ትምህርቱን እየሰጠን እንገኛለን። ስለዚህ ከታች ባለው የስልክ አድራሻ በመደወል ትምህርቱን በቋንቋው ባለቤት መምህራን መማር ትችላላችሁ። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም።